አንድ ምሽት በቤታችሁ ተቀምጣችሁ በድንገት አንድ የሚያበራና የሚንቀሳቀስ የብርሃን ኳስ በመስኮታችሁ በኩል ገብቶ ሳሎናችሁ ውስጥ ቢንሸራሸር ምን ታደርጋላችሁ? ይህ ተረት አይደለም። በሺዎች የሚቆጠሩ ሰዎች አይተናዋል ብለው የመሰከሩለት እውነተኛ ክስተት ነው። ሳይንስ ቅዠት ሊለው ቢሞክርም ምስክሮቹ ግን ኳሱ ሲፈነዳና ሽታ ሲተነው ማየታቸውን ይናገራሉ። ዛሬ ለዘመናት ሳይንስ ሊፈታቸው ያልቻለውንና ፖለቲካው ለሚስጥር የጦር መሳሪያነት ለማዋል የሞከረውን የኳስ መብረቅ ሚስጥር እንመረምራለን። የታሪክ ሰነዶች ከጥንት ጀምሮ መርከበኞችና ተጓዦች በሰማይ ላይ ስላዩዋቸው የሚንቀሳቀሱ የብርሃን ኳሶች ዘግበዋል። የዘመናችን ምስክርነት በ1984 ዓ.ም በአንዲት ሩሲያዊት አውሮፕላን ውስጥ የብርሃን ኳስ ገብቶ በመንገደኞች ራስ ላይ ሲንሸራሸር ታይቷል። ተሳፋሪዎች በድንጋጤ ሲንቀጠቀጡ ኳሱ በድንገት ጠፍቷል። ባህሪው ድምጽ የለውም፣ በቀስታ ይጓዛል። ነገር ግን ሲፈነዳ ከፍተኛ ድምጽና የሰልፈር ሽታ ይተነዋል። ሳይንቲስቶች ለዘመናት ይህንን ክስተት በላብራቶሪ ውስጥ ለመስራት ቢሞክሩም አልተሳካላቸውም። በርካታ ግምቶች ቀርበዋል። አንደኛው የፕላዝማ ኃይል፣ በአየር ውስጥ ያለ ከፍተኛ የኃይል ስብስብ ሲሉት፣ ሁለተኛው ደግሞ የኳንተም ክስተት፣ በንዑስ ቅንጣቶች መካከል የሚፈጠር ንዝረት ይሉታል። ሶስተኛው የኦክሲጅንና የሲሊከን ግንኙነት፣ መብረቅ መሬት ሲመታ የሚፈጠር የኬሚካል ውጤት ነው ሊሉት ይሞክራሉ። ምንም እንኳን እነዚህ ግምቶች ቢኖሩም ምንም አይነት ሳይንሳዊ ስምምነት ወይም ኮንሲኩዌንስ ግን እስካሁን አልተደረሰም። በቀዝቃዛው ጦርነት ወቅት ሀያላን ሀገራት ይህንን ኃይል ለጦር መሳሪያነት ለመጠቀም ከፍተኛ በጀት መድበው ነበር። እንደ ኳስ መብረቅ ያለ የማይታይና ተንቀሳቃሽ ቦምብ መስራት ቢቻልስ የሚለው የፖለቲከኞች ህልም ነበር። የደህንነት ተቋማት ይህንን ጉዳይ ከመሬት ውጪ ካሉ ፍጥረታት ወይም ዩፎስ ጋራ በማያያዝ እውነተኛውን ሳይንሳዊ ምርመራ ለማወናበድ ሞክረዋል የሚሉ መረጃዎች አሉ። ኳስ መብረቅ ዛሬም በሰማይ ላይ ይታያል። ሳይንስ የለም ሊለው አልቻለም፣ ሊያባረረው ግን ተስኖታል። ይህ የተፈጥሮ ተአምር ነው ወይስ ዛሬም ያልደረስንበት ሌላ ዓለም? እናንተስ ምን ይመስላችኋል? ይህንን የብርሃን ኳስ ብታዩት ምን ታደርጋላችሁ? Really bright light out here. We asked longtime storm chaser George Kourounis for his opinion. If this is indeed ball lightning, this is one of the best ball lightning videos I've ever seen. ሁለተኛው ሳይንስና ፖለቲካ ያልፈቱት ሚስጥር የጠፉት የሮሃንኮ ሰዎች። ዓመቱ 1590 ነው። አንድ መርከብ በአሁኗ ሰሜን ካሮላይና በምትገኘው ሮሃንኮ ደሴት ላይ መልህቁን ጣለ። መርከበኞቹ ለ3 ዓመታት ጥለዋቸው የሄዱትን 115 ሰፈረኞች ወንዶች፣ ሴቶችና ሕፃናትን ለማግኘት በጉጉት ወደ መንደሩ ገቡ። ነገር ግን መንደሩ ጭር ብሏል። ቤቶቹ ፈርሰዋል፣ ንብረቶቹ ተበትነዋል። የሚገርመው ግን አንድም የሰው አስክሬን ወይም የጥቃት ምልክት አልተገኘም። ብቸኛው ምልክት በአንድ ዛፍ ላይ የተቀረጸው ሴራቶአን የሚል እንቆቅልሽ ቃል ብቻ ነው። 115 ሰዎች ልክ እንደ ጢስ በነው የጠፉት ወዴት ነው? ዛሬ ሳይንስ መልስ ያጣለትና ፖለቲካው ለዘመናት የሸፈነውን ሚስጥር እንፈታለን። በወቅቱ እንግሊዝ ከአሜሪካ ጋር ያላትን ግንኙነት ለማጠናከርና ግዛቷን ለማስፋት ከፍተኛ ፖለቲካዊ ፍላጎት ነበራት። ሰፈረኞቹ በደሴቱ ላይ የተቀመጡት ለዚህ የፖለቲካ ዓላማ ነበር። መርከቦች እርዳታ ይዘው ሊመጡ ሲሉ ግን በእንግሊዝና በስፔን መካከል ጦርነት ተነሳ። ፖለቲካው ለጦርነት ቅድሚያ በመስጠቱ እርዳታው ለ3 ዓመታት ዘገየ። ይህ የፖለቲካ ውሳኔ 115 ሰዎችን ለሞት ወይም ለስደት ዳርጓቸዋል። ሳይንቲስቶችና የታሪክ ተመራማሪዎች ለዘመናት ለዚህ ክስተት የተለያየ ግምቶችን ሰጥተዋል። አንደኛው የአካባቢው ጎሳዎች ጥቃት። ፖሊሶችና ተመራማሪዎች በመሬቱ ላይ ምርመራ ቢያደርጉም ምንም አይነት የጦርነት ወይም የደም ጠብታ ሊያገኙ አልቻሉም። ሁለተኛው ረሃብና ድርቅ። በቅርቡ የተደረጉ የዛፍ ግንዶች ጥናት በወቅቱ ከፍተኛ ድርቅ እንደነበር ያሳያሉ። ነገር ግን ድርቁ ሰዎች ሙሉ በሙሉ እንዲጠፉ ሊያደርግ ይችላል የሚል ጥያቄ ነበር። ሶስተኛው የዲኤንኤ ምርመራ። በቅርብ ጊዜ በአካባቢው የሚኖሩ ሰዎች ላይ
የተደረገ የዘረመል ምርመራ ዲኤንኤ ከጠፉት ሰዎች ጋር ግንኙነት ሊኖረው እንደሚችል ቢገመትም ዛሬም ድረስ በሳይንስ ደረጃ አልተረጋገጠም። ያ ሚስጥራዊ ቃል ምን ማለት ነው? የአንድ ደሴት ስም ወይስ የጎሳ መጠሪያ? ፖለቲከኞች ለዘመናት ሰዎቹ ወደ ሌላ ቦታ ፈልሰዋል የሚል ደካማ ምክንያት ቢሰጡም ሰዎቹ ወዴት እንደሄዱና ለምን ግንኙነታቸው እንደተቋረጠ ግን አልተናገሩም። በቅርቡ የተገኙ ጥንታዊ ካርታዎች መንግስት ሚስጥራዊ ወታደራዊ ምሽግ ሊሰራበት የነበረ ቦታን ያሳያሉ ተብሎ ይታመናሉ። ሰዎቹ ለዚህ ሚስጥር ሲሉ እንዲጠፉ ተደርገው ይሆን? የሮአኑኮ ደሴት ሰዎች መጥፋት ሳይንስና ታሪክ ዛሬም ያልደረሱበት ጥልቅ ጠባሳ ነው። ፖለቲካው ሊደብቀው ቢሞክርም ሚስጥራዊ ቃል ግን ዛሬም ተጽፎ ይገኛል። እናንተስ ምን ይመስላችኋል? 115 ሰዎች ወዴት ጠፉ? ሳይንስና ፖለቲካ ያልፈቱት ሚስጥር 3 የእንቅልፍ መንደሯ። ዓመቱ 2013 ነው። በካዛክስታን በምትገኘው ክላቺ መንደር ውስጥ ሰዎች ባሉበት ቦታ ድንገት መውደቅና መተኛት ጀመሩ። አንዳንዶቹ ለ6 ቀናት ያህል አይነቁም ነበር። የሚገርመው ሲነቁ ምንም ነገር አያስታውሱም። ነገር ግን ከፍተኛ ቅዠትና የባህሪ ለውጥ ይታይባቸዋል። ሳይንስ የጅምላ ቅዠት ሊለው ቢሞክርም ወረርሽኙ ግን እንስሳትንም ጭምር ነካክቶታል። ሳይንስ መልስ ያጣለትና ፖለቲካው ለዘመናት የደበቀው ሚስጥር ይህ ነው። ከመንደሩ አጠገብ በሶቪየት ህብረት ዘመን የነበረና ዛሬ የተዘጋ የዩራኒየም ማዕድን ይገኛል። ፖለቲከኞች ለዓመታት ማዕድኑ ምንም አይነት ጉዳት የለውም የሚል መግለጫ ሲሰጡ ቆይተዋል። ነገር ግን መንግስት መንደሯን ሙሉ በሙሉ ለማፍረስና ሰዎችን ወደ ሌላ ቦታ ለማዘዋወር ወሰነ። ይህ የፖለቲካ ውሳኔ መንግስት ሊደብቀው የፈለገው ትልቅ የሬዲዮ አክቲቭ ሚስጥር አለ የሚል ጥያቄ አስነስቷል። ሳይንቲስቶችና የጤና ባለሙያዎች ለዘመናት ለዚህ ክስተት የተለያዩ ግምቶችን ሰጥተዋል። ጋዙ ሰዎችን ለቀናት ሊያስተኛ የሚችልበትን ሳይንሳዊ ምክንያት ሊያገኙ አልቻሉም። የውሃ ብክለት ይላሉ። በመንደሯ ውሃ ውስጥ ያለው የኬሚካል መጠን ጥናት ቢደረግበትም ውጤቱ ግልጽ አልሆነም። ሁለተኛው የጅምላ ሳይኮሲስ፣ ሰዎች በፍርሃት ምክንያት በአንድ ላይ የመውደቅ ክስተት። ነገር ግን ድምቶችም ጭምር መተኛታቸው ይህንን ግምት ውድቅ አድርጎታል። በሶቪየት ዘመን በዚያ አካባቢ ምን አይነት ሙከራዎች ይደረጉ እንደነበር የሚገልጹ ሰነዶች ዛሬም ሚስጥር ናቸው። ፖለቲካው የብሔራዊ ደህንነት ሚስጥር ነው በሚል የታሪኩን ዋና መነሻ ደብቆታል። በቅርቡ የተገኙ ጥንታዊ ካርታዎች መንግስት ሚስጥራዊ ወታደራዊ ሙከራ ሊሰራበት የነበረ ቦታን ያሳያሉ ተብሎ ይታመናል። ሰዎች ለዚህ ሚስጥር ሲሉ እንዲጠፉ ተደርገው ይሆን? የክላቺ መንደር ሰዎች እንቅልፍ ዛሬም ድረስ ጥያቄ ምልክት ነው። ሳይንስ ጋዝ ነው ቢልም ሰዎቹ ግን ዛሬም ድረስ በቅዠት ይሰቃያሉ። ፖለቲካው መንደሯን አፍርሶ የታሪኩን ፈረጅ ለማጥፋት ሞክሯል። እናንተስ ምን ይመስላችኋል? ይህ እንቅልፍ ነው ወይስ የሰው ልጅ የጥፋት መሳሪያ ሙከራ? ሳይንስ ሊፈታው ያልቻለው ነገር 4 የቦሮኔዝ እንግዶች። ዓመቱ 1989 ነው። በሶቪየት ህብረት ብሮኔዝ በሚባል ፓርክ ውስጥ ልጆች እየተጫወቱ እያለ አንድ ትልቅ የሚያበራ ኳስ ከሰማይ ወረደ። ከኳሱ ውስጥ 3 ሜትር የሚረዝሙ 3 አይን ያላቸውና አነስተኛ ጭንቅላት ያላቸው ፍጥረታት ወጡ። ይህ ተራ የልጆች ወሬ አልነበረም። ምክንያቱም የሶቪየት ህብረት መንግስታዊ የዜና ወኪል ቲኤስኤስ ታሪኩን እንደ እውነተኛ ዜና ለመላው ዓለም አሰራጨው። ሳይንስ የጋራ ቅዠት ሊለው ቢሞክርም በቦታው ላይ የተገኘው ከፍተኛ የራዲዮ አክቲቭ ጨረር ግን ሌላ ምስጢር ይናገራል። ዛሬ ሳይንሱ መመለስ ያቃተው ፖለቲካው ለዘመናት የደበቀው ምስጢር እናያለን። ታሪኩ የተከሰተው ሶቪየት ህብረት ልትፈርስ ጥቂት ጊዜ ሲቀራት ነበር። ፖለቲከኞች ህዝቡን ከፖለቲካው ውጥረት ለማዘናጋት ይህንን ታሪክ ሆነ ብለው አጋነውታል የሚሉ ወገኖች አሉ። ነገር ግን መንግስት ከፍተኛ የሳይንስ ቡድን ወደ ቦታው ልኮ ምርመራ እንዲደረግ ማዘዙ ጉዳዩ ከፖለቲካ ጨዋታ በላይ እንደነበር ያሳያል። ሶቪየቶች ከባዕድ ፍጥረታት ጋር ግንኙነት ፈጥረው ነበር የሚለው ጥያቄ ዛሬ ሚስጥር ነው። ሳይንቲስቶችና የፊዚክስ ባለሙያዎች ለዘመናት ለዚህ ክስተት የተለያዩ ግምቶችን ሰጥተዋል። ከነዚህም ውስጥ ያልታወቀ ንጥረ ነገር፣
በቦታው ላይ በምድር ላይ የማይገኝ ሲሊከን የተባለ ንጥረ ነገር ተገኝቷል። ሳይንስ ይህ ንጥረ ነገር እንዴት እዚያ ሊገኝ እንደቻለ ሊያስረዳ አልቻለም። ሁለተኛው የራዲዮ አክቲቭ ጨረር። ፓርኩ ውስጥ ፍጥረታቱ በቆሙበት ቦታ ላይ ከፍተኛ የጨረር መጠን ተመዝግቧል። ይህ ጨረር ከየትኛውም የሰው ልጅ መሳሪያ ጋር አይመሳሰልም። ሶስተኛው የጅምላ ምስክርነት። ልጆቹ ብቻ ሳይሆኑ በአቅራቢያው የነበሩ ጎልማሶችም ተመሳሳይ ምስክርነት ሰጥተዋል። ሳይንስ በመቶዎች የሚቆጠሩ ሰዎች በአንድ ጊዜ ተመሳሳይ ቅዠት ሊያዩ አይችሉም በሚል ተቸግሯል። በክስተቱ ወቅት አንደኛው ፍጥረት በያዘው የብርሃን መሳሪያ አንድን ልጅ አጥፍቶት እንደነበርና ፍጥረታቱ ሲሄዱ ልጁ በድንገት ተመልሶ እንደተገኘ ይነገራል። ኬጂቢ ወይም የሶቪየት የስለላ ድርጅት የታሪኩን ዋና ዋና ምስክሮችና ሰነዶች በሚስጥር ደብቆታል። በቅርቡ የወጡ አንዳንድ መረጃዎች ግን በቦታው ላይ የጠፈር መርከብ ማረፊያ የሚመስል ምልክት እንደነበር ያሳያሉ። የቮሮኔዝ ክስተት ሳይንስና ፖለቲካ ፊት ለፊት የተጋጩበት የታሪክ ምዕራፍ ነው። ሳይንስ ሊሆን አይችልም ይላል፣ ፖለቲካው ግን ሆኗል ብሎ ዘግቧል። እናንተስ ምን ይመስላችኋል? ከሌላ ዓለም የመጡ እንግዶች ነበሩ ወይስ የሰው ልጅ ሚስጥራዊ ቴክኖሎጂ ሙከራ ነው? ሐሳባችሁን ያሳብ መስጫ ላይ አጋሩን። ቪዲዮን ከወዳችሁት ላይክ ማድረጋችሁን እንዳረሱ። ደግመን እንድንገናኝ ከፈለጋችሁ ሰብስክራይብ አድርጋችሁ ቆዩን። መልካም ጊዜ።